ሩታ ለምንድነው ዝዋይ ድረስ ተነስታ ሄደችው? አብርሃም ከሴት ጋር እንደሄደ ያወቀች ከሄርሜላ ጋር ጊዜ ሊያሳልፍ እንደሆነ ያወቀች ግን ሁሉ ነገር ችላ ከአዲስ አበባ ተነስታ ዝዋይ ድረስ ሄደችው ለምንድነው? ለልጇ ብላ። ነገ ልጇ ጥያቄ እንዳያበዛባት፣ ነገ ልጅ የአባቴስ ብሎ እንዳይጠይቅ። እንዴ ሊማገጥ እንደሄደ ያወቀች እኮ ነው ተከትለ ሄደችው። ይሄ ነገር ለምንድን ያልተረዳችሁት? ለምንድነው በጥሩ ጎኑ መመልከት ያልቻላችሁት? እንዴ እንዲህ እኮ አይደረግም። እኔ ሩታ በጣም ነው ማደንቃት እግዚአብሔርን ከምታስቡት በላይ ማለት ነው። በጣም ነው አፕሪሺየት ማድረጋት። ምክንያቱም የሰው ትችት፣ የሰው ወሬ፣ የሰው ስድብ ሁሉ ችላ ነው ይሄን ነገር ልታረግ የወሰነችው። ይሄ ነገር ስታሰብ ዝዋይ ለመሄድ ስትሞክር ስታሰብ እነዚህ ስድቦች እንደሚመጡ 100% እርግጠኛ ነበረች። ግን ቢመጣም ብሰደብም ብዘቀዘቅም ፎቶ ቢዘቀዘቅ እንኳን ለልጄ ብዬ መስዋዕትነት እከፍላለሁ፣ ለልጄ ብዬ የማይደረገውን ነገር የማይደፈረውን ነገር እደፍራለሁ፣ ምክንያቱም ልጄ ነው ብላ ነው ይሄ ሁሉ መስዋዕትነት ከፍላ ዝዋይ ድረስ ሄደችው። ግን አንዳንድ ሰዎች በእውነት በጣም ይሄ ልታደንቋትና ከጎኗ ልትቆሙ ሲገባችሁ አለንድሽ ልትሏት ሲገባችሁ ተገልብጣችሁ ለምን እንደዚህ ልታረገው ነው? ልትጎዳው ነው? ከዚህ በፊት እንደተበቀለችው አሁን ልትበቀለው ነው? አይደለም። አንድ ነገር ልንገራችሁ፣ ሩታ ከልቧ ነው። እንደ አብርሃም ጥፋት ያጠፋ ሰው አለ እንዴ? እንደ አብርሃም ብዙ ክፍተቶች የፈጠረ ሰው አለ እንዴ? እንደ አብርሃም ሩታን ያስለቀሰ ሰው አለ እንዴ? እንዴ ጥፋትን እኮ እንዘርዝር ከተባለ ክፍተቶችን እንዘርዝር ከተባለ ብዙ ጉዳት የጎዳ ሰው እንዘርዝር ከተባለ ከአብርሃም ማንም አይበስም። አብርሃም ዝዋይ ለምን እንደሄደ ሁላችሁም ጠቃችሁ ታውቃላችሁ። ሊዝናና ጊዜ ላይ ያሳልፍ ከሄርሜላ ጋር ምናምን ነው ዝዋይ ሄደው። እሷ ይሄ ነገር ሁሉ እያወቀች ይሄ ነገር ዝዋይ ለምን እንደሄደ እያወቀች ለምን ጉዳይ እንደሄደ ከማን ጋር እንደሄደ እያወቀች ግን ሁሉ ነገር ቻል አድርጋ ለልጇ ብላ ይቅርታ ልጠይቅ ሄደች። እንዴ ቆይ እናንተ እንዴት ነው የምታስቡት? እንዴት ነው የምትረዱት? ሩታን በዚህ ልክ ዲስሪስፔክት ማድረግና እሷን በዚህ ልክ ማውራት ለምንድን ነው የፈለጋችሁት? ብዙዎቻችሁ እያየው ነው፣ ቪዲዮም እያየው ነው፣ ኮሜንትም እያነበብኩኝ ነው። ሩታን መስደብ ለምንድን ነው ያስፈልገው? እንዴ ይሄ እኮ አይደረግም። በጣም ሼም ነው። እግዚአብሔርን በጣም የማይደረግ ነገር ነው እያደረጋችሁ ያላችሁት። እንዴ ሩታ ይቅርታ መጠየቋ ምንድነው ጥፋቱ? እንዴ አንዳንዴ እኮ መስዋዕትነት የምንከፍለለት ነገር አለ። ባንፈልግ እንኳን ቢደብረን እንኳን ምናልባት ይቅርታ የምንጠይቀው ሰው መጥፎ ሰው ቢሆን እንኳን አንዳንዴ መስዋዕትነት የምንከፍልባቸው ብዙ ነገሮች አሉ አይደል እንዴ? ሩታ ይቅርታ መጠየቋ እኮ ልጇ ነገ አባቴስ ይላል እንዴ። ለምን ታውሹ? ለምን ቢያንስ ያን ጊዜ መወጣት አትችሉም ነበር ወይ? እንዴ ቢያንስ ስሜቶቻችሁን ቁጥብ አድርጋችሁ ለኔ ስትሉ እርቃት ፈጽሙ ነበር ወይ ብሎ በኋላ ሲያልቅ ብዙ የሚጠይቃቸው ነገሮች እኮ አሉ እንዴ። ልጅ እኮ በቃ ሲያድግ የሚፈጠሩ በጣም ብዙ ነገሮች አሉ። ስለዚህ እሷ ያን ነገር አስባ ነገ ልጇ እንዳይጎዳ ነገ ሌላ ነገር እንዳይፈጠር አስባ ይቅርታ ጠየቀች። ይቅርታ ትላንትና የይቅርታ ቪዲዮ አብርሃም ጋር ሄደች፣ ዝዋይ ድረስ ሄዳለች። ብዙ ዋጋ ከፍላ ብዙ ትችቶች፣ ብዙ ሰው የሚያወራው የሚሳደበው አንዳንድ ሰዎች ደግሞ ኮሜንት የሚያደርጉት እሷን የሚሰርቡት ሁሉም ችላ አይደለም አዲስ አበባ አይደለም ሄደችው፣ ዝዋይ ድረስ ሄደችው። ዝዋይ አብርሃም ለምን እንደሄደ ሁላችሁም ታውቃላችሁ። ሊዝናና ከሄርሜላ ጋር ብዙ አሪፍ ጊዜ ሊያሳልፍ ደስ የሚል ጊዜ ሊያሳልፍ ነው ዝዋይ ሄደው። እሷ ግን ይሄ ሁሉ እያወቀች ይሄ ሁሉ እየተረዳች ለልጇ ብላ ዋጋ ከፍላ ዝዋይ ድረስ ሄዳለች። ለምንድን ነው ይሄ ነገር መረዳት ያቃታችሁ? እግዚአብሔርን በጣም ነው የከፋኝ፣ በጣም ነው የደበረኝ ከምታስቡት በላይ ማለት ነው። እንዴ ይሄን ነገር ለምን ነው መረዳት የከበዳችሁ? አብርሃም ዝዋይ ለምን እንደሄደ ሁላችሁም ጠቃችሁ ታውቃላችሁ። ሊዝናና ጊዜ ላይ ያሳልፍ ከሄርሜላ ጋር ምናምን ነው ዝዋይ ሄደው። እሷ ይሄ ነገር ሁሉ እያወቀች ይሄ ነገር ዝዋይ ለምን እንደሄደ እያወቀች ለምን ጉዳይ እንደሄደ ከማን ጋር እንደሄደ እያወቀች ግን ሁሉ ነገር ቻል አድርጋ ለልጇ ብላ ይቅርታ ልጠይቅ ሄደች። እንዴ እናንተ ግን ያን ነገር መረዳት ከብዷችሁ ሩታን እያወራቻት ነው፣ እየሰደዋቻት ነው። ብዙ ነገሮች እያየው ነው። ይሄ እኮ ከሰው አይጠበቅም፣ ከአብሶ ከኛ ከኢትዮጵያውያን አይጠበቅም። እግዚአብሔርን በጣም የሚደብር ነገር ነው እያደረገን ያለ ነው። እንዴ እናንተ ቢያንስ ሴቶች አላችሁ የምትሳደቡ፣ ቢያንስ የሴት ችግር የሴት ጉዳት ይገባችኋል ብዬ አስባለሁ። ምናልባት ሩታ ሄዳ መጠየቋ ልክ አይደለም፣ በውስጥ ታድርገው። ብዙዎቻችሁ እያወራችሁ ነው፣ በቴክስትም እያወራችሁ ነው፣ በውስጥም ብዙ የምታወሩኝ ሰዎች አሉ። ነገር ግን አንድ ነገር መረዳት አለባችሁ። ሩታ ለምንድን ነው ዝዋይ ድረስ ተነስታ ሄደችው? አብርሃም ከሴት ጋር እንደሄደ እያወቀች ከሄርሜላ ጋር ጊዜ ሊያሳልፍ እንደሆነ እያወቀች ግን ሁሉ ነገር ችላ ከአዲስ አበባ ተነስታ ዝዋይ ድረስ ሄደችው ለምንድን ነው? ለልጇ ብላ። ነገ ልጇ ጥያቄ እንዳያበዛባት፣ ነገ ልጅ የአባቴስ ብሎ እንዳይጠይቅ።
እንዴ ሊማገጥ እንደሄደ እያወቀች እኮ ነው ተከትለ ሄደችው። ይሄ ነገር ለምንድን ያልተረዳችሁት? ለምንድን በጥሩ ጎኑ መመልከት ያልቻላችሁት? እንዴ እንዲህ እኮ አይደረግም። እኔ ሩታ በጣም ነው ማደንቃት፣ እግዚአብሔርን ከምታስቡት በላይ ማለት ነው። በጣም ነው አፕሪሺየት ማድረጋት። ምክንያቱም የሰው ትችት፣ የሰው ወሬ፣ የሰው ስድብ ሁሉ ይችላል ነው ይሄን ነገር ልታረግ የወሰነችው። ይሄ ነገር ስታሰብ ዝዋይ ለመሄድ ስትሞክር ስታሰብ እነዚህ ስድቦች እንደሚመጡ 100% እርግጠኛ ነበረች። ግን ቢመጣም ብሰደብም ብዘቀዘቅም ፎቶዬ ቢዘቀዘቅ እንኳን ለልጄ ብዬ መስዋዕትነት እከፍላለሁ። ለልጄ ብዬ የማይደረገውን ነገር የማይደፈረውን ነገር እደፍራለሁ። ምክንያቱም ልጄ ነው ብላ ነው ይሄ ሁሉ መስዋዕትነት ከፍላ ዝዋይ ድረስ ሄደችው። ግን አንዳንድ ሰዎች በእውነት በጣም ይሄ ልታደንቋትና ከጎኗ ልትቆሙ ሲገባችሁ አለንድሽ ልትሏት ሲገባችሁ ተገልብጣችሁ ለምን እንደዚህ ልታረገው ነው? ልትጎዳው ነው? ከዚህ በፊት እንደተበቀለችው አሁን ልትበቀለው ነው? አይደለም። አንድ ነገር ልንገራችሁ፣ ሩታ ከልቧ ነው። ከልቧ ለልጇ ብላ መስዋዕትነት ከፍላ ዝዋይ ሄደችው ልትበቀለው አይደለም። ከልቧ የልጁን አባት ካለበት መጥፎ ስነ ምግባር ከሚንዘላዘልበት የትም ወንዝ እየሄደ የትም ሐይቅ እየሄደ ከሚንዘላዘልበት ለመመለስና ነገ ልጁ በአባቱ እንዳያፍር አባቲስ ብሎ ሲናገር እንዳያፍርና በቃ ስለ አባቱ ሲጠየቅ ልጁ በኩራት እንዲናገር የምትችለውን ነገር ነበር ያደረገችው። ቢገባችሁ እናንተ ይሄ የከፈለችው መስዋዕትነት ከምንምና ከማንም በላይ ነበር። እናንተ ግን ይሄን ነገር ልትረዱ አልቻላችሁም። አሁንም አንድ ነገር ልነግራችሁ ፈልጋለሁ። ሩታ ምናልባት ሰው ሊሰርብሽ በእርግጠኝነት ቪዲዮውን ታያዋለሽ። ሰው ሊሰርብሽ ይችላል፣ ሊያንቋሽሽ ይችላል። ለምን አርፈሽ ቤትሽ አትቀመጭም? ከዚህ በፊት አብርሃም ሲጠይቅሽ እምቢ ብለሽ አሁን ምናምን ማለትሽ ልትበቀዩ ነው የሚሉሽ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን አንቺ ለልጅሽ ብለሽ ይሄን መስዋዕትነት እንደከፈልሽ እኛ ጓደኞችሽ ጠንቅቀን እናውቃለን። ማንም የፈለገውን ሊያወራ ይችላል። ማንም ብዙ ሊናገር ይችላል። ምክንያቱም ስላንቺ ቀርቦሽ ስለማያውቅ። አንዳንዴ የሰው ልጅ ከርቀት ስናየውና ቀርበን ስናየው ይለያያል። በርቀት ሆነን ብዙ የምንፈርድባቸው ነገሮች አሉ። ምክንያቱም አጠገቡ ሆነን የሱን ችግር፣ የሱን ጉዳት፣ የሱን ያለበት ሁኔታ መረዳት ስላልቻለን ማለት ነው። በሩቅ ሁላችንም ፈራጆች ነን። እኔም ብሆን ሩቅ ቦታ ያለው ስለሆነ ሰው ሲነሳ ምናምን ልፈርድ እችላለሁ። እንደዚህ ነው ልል እችላለሁ። ግን የዛ ሰው ችግርና የዛ ሰው ጉዳት የምረዳው ከሱ ጋር ሆኜ ከሱ ጋር ወጥቼ ገብቼ እሱ ባለበት ጫማ ልክ እኔም ቆሜ ስረዳ ነው። ገባችሁ? እናንተ ግን ያን ነገር መረዳት ሳትችሉ ቀርታችሁ ሩታን በዚህ ልክ መስደባችሁ ልክ አይደለም። ሩታ በተአምር ማለት ነው ሰውን የምትጎዳ ሰው እንዳልሆነች በእርግጠኝነት ልነግራችሁ ፈልጋለሁ። ገባችሁ? ብዙዎቻችሁ እንደምታወሩት ብዙዎቻችሁ እንደምትናገሩት ሩቅ ሆናችሁ እንደምትመለከቱት አይደላችሁ። ሩታ ቀርቦ ለተረዳት ቀርቦ ላያት በጣም የምትገርም ሴትና ለሰዎች የምትጨነቅ ለሰዎች ደስታ የምታስብ ሰው ነች። እናንተ እንደምታስቧት ክፉ ሴት፣ ሰውን የምትጎዳ ሰውን የምታስጨንቅ በተአምር እንደዛ አይነት ሰው አይደለች። ምክንያቱም እኔ አጠገቧ ሆኜ ከጎኗ ቆሜ ብዙ ነገር ለመረዳት ሞክሬያለሁ፣ እሷንም ለማወቅ ሞክሬያለሁ። ግን በእነዚህ ሁሉ ጊዜያቶች ውስጥ ለአንድ ሰከንድ እንኳን ለሰው ልጅ ውድቀት ለሰው ልጅ ማልቀስ ምክንያት መሆን የማትፈልግ ልጅ እንደሆነች አስረግጬ ልነግራችሁ ፈልጋለሁ። እና እናንተ በዚህ ልክ እሷን መተቸትና በዚህ ልክ እሷን ማውራት ለምን እንደፈለጋችሁ፣ አንዳንድ ሰዎች ደግሞ እሷን ለማስጠላት እሷን ከሚዲያ ለማስራቅ በዚህ ልክ መስራታችሁ እውነት ለመናገር በጣም ነው የደበረኝ። እና ሩታ ዝዋይ ድረስ የሄደችው ለልጇ ብላ ነው። ልጇ ነገ እንዳይጠይቃት ብላ ነው። እንዴ ሩታ እኮ ከአብርሃም ጋር ይቅርታ ለመፍጠር እንዴ ከደስታ ጋር ለምን የተለያየችው? ሩታ ደስታ ከህይወቴ ይውጣልኝ አልፈልግም ያለችው ለምንድን ነው? በአብርሃም ስለመጡባት አብርሃምን እንቀጠቅጧለን እንመተዋለን ምናምን ብሎ ደስታ ሲያወራ ሰማ። ለህይወት አታስፈልግም። ምክንያቱም አብርሃም የልጄ አባት ነው። የልጄ አባት ደግሞ እንደዚህ ስትናገረው እንደዚህ ስታወራው መስማትም ማየትም አልፈልግም። ሶ ከህይወቴ ውጣልኝ ብላ ያባረረችው ለምን እንደሚመስላችኋል? እስቲ አንድ ነገር ብቻ ልጠይቃችሁ። ደስታ እኮ መጥቶ የምትፈልገውን ደስታ ሊሰጣት ከጎኗ ቆሞ በሐዘኗ በችግሯ ቆሞ ሊያበረታት የሚፈልግ ልጅ እኮ ነው እንዴ። ዛሬም ከጎንሽ አለው እያላት የምትፈልጊውን ነገር ላደርግልሽ ዝግጁ ነኝ እያላት አንቺንም ልጅሽንም ተንከባከቤ ማኖር እችላለሁ እያላት፣ ግን ሩታ ምን አለችው? ከኔ ህይወት ውጣልኝ፣ ምክንያቱም በልጄ አባት መተህብኛል፣ በቃ አታስፈልገኝም ብላ እኮ አባረዋለች ደስታን። እንዴ ይሄን ነገር ለምሮ ማየት ያልፈለጋችሁት? ይሄን ነገር ለምሮ መረዳት ያልፈለጋችሁት? አንድ ሰው እኮ እኔ ለምሳሌ ከሆነ ሰው ጋር መታረቅ የምፈልግ ከሆነ ከሱ ሰው ጋር ጊዜ ማሳለፍ የምፈልግ ከሆነ ያ ሰው የሚያስደስተውና ደስ የሚያሰኘው ነገር ነው ማድረግ የምችለው። እሱ የሚደብረው ነገር እያደረኩኝ ከሱ ጋር ልኖር አልችልም። ገባችሁ?
ደስታ ደግሞ ለሩታ ደስታ የሚችለውን ነገር እያደረገ ነበር። ሩታ ደስተኛ እንድትሆን ካለችበት ዲፕሬሽን እንድትወጣ ከምታለቅስበት ከምታዝንበት ከኛም ጎን ቆሞ እሷን ለማበርታት ከጎኗ ቆሞ ነበር። ለምን? የሩታ ደስታ ስለሚያስደስተው። ግን እንደዛ ሁሉ እያደረገ ሩታ ከህይወቴ በቃ ውጣልኝ አለችው። ምክንያቱም ልጇ ነገ አባቲስ ማለቱን እንደማይቀር ስለምታውቅ በልጇ አባት ስለመጣባት አሁንም አንድ ነገር ልነግራችሁ ፈልጋለሁ። ይሄ በሙሉ መስዋዕትነት እየከፈለች እቺ ልጅ ይሄ በሙሉ ነገር እያደረገች ይሄ በሙሉ ነገር እየሰራች እናንተ ግን ይሄን ነገር መረዳት ለምን እንዳልፈለጋችሁ ግራ ነው የገባኝ። እግዚአብሔርን በጣም ነው የከፋኝ። በጣም ነው የደበረኝ። እንዴ ሩታ ልክ አይደለችም። ሩታ ለምን ይቅርታ ጠየቀች? ለምን ዙዋይ ድረስ ሄደች? ለምን እንደዚህ ያደረገች? እንዴት ትላላችሁ? ለልጇ ብላ ሩታ ይሄ በሙሉ መስዋዕትነት የምትከፍለው ለልጇና ለልጇ ብላ ብቻ ነው እንዴ? ከአዲስ አበባ ዙዋይ ድረስ ሄደችው ለመዝናናት አይደለም። አብርሃም ከሴት ጋር ሊዝናና እንደወጣ እያወቀች ሊማገጥ እንደወጣ እያወቀች ይሄ በሙሉ ነገር እኮ ችላ እሱ ልትቀበል እሱን ይቅርታ ለመጠየቅ ዙዋይ ድረስ ሄዳለች። ይሄን ነገር ግን እናንተ መረዳት አልቻላችሁም። ይሄ ደግሞ ልክ አይደለም። አንዳንዴ የሰው ልጅ መረዳት አለባችሁ። ጥሩ ነገር ከሚሰራ ሰው ጎን፣ ለሰው ደስታ ከሚኖር ሰው ጎን መቆም አለባችሁ። እናንተ ደግሞ ይሄን ነገር እየተረዳችሁ አይደለም እንዴ? እሷ እኮ ቢከፋት እንኳን ቢደብራት የልጇ አባት ከሌላ ሴት ጋር እንደወጣ እያወቀች ግን ሁሉን ነገር ችላ ሁሉን ነገር ትታ እንዴ! እስቲ ያን ነገር ልጠይቃችሁ። እንደ አብርሃም ጥፋት ያጠፋ ሰው አለ እንዴ? እንደ አብርሃም ብዙ ክፍተቶች የፈጠረ ሰው አለ እንዴ? እንደ አብርሃም ሩታን ያስለቀሰ ሰው አለ እንዴ? እንዴ ጥፋትን እኮ እንዘርዝር ከተባለ ክፍተቶችን እንዘርዝር ከተባለ ብዙ ጉዳት የጎዳ ሰው እንዘርዝር ከተባለ ከአብርሃም ማንም አይበስም። ብቻ አላቅም። እውነት ለመናገር በእውነት አላቅም እንዴት ብዬ እንደማስረዳችሁ ማለት ነው። እንዴ አብርሃም እኮ የሆነ ጭራሽ ራሱን እንደ ጻድቅ አይቶ ለምን ብሎ ሁላ ሊቆጣት ሞከረ። ሁላ ለምን መጣሽ ለምን እንዴ ጭራሽ ማለት ነው። ከሱም ብሱ እንዴ ከሴት ጋር እንደወጣ እያወቀች ነው ሄደች። ይሄን ነገር እግዚአብሔርን እኔ ማለት የሆነ እንትን እያዳላ ወይ ለሩታ ከሩታ ጎን ለመቆም ፈልጌ አይደለም እንደዚህ የምለው የማወራው እውነታው ነው የምነግራችሁ። እንዴ እስቲ ልጠይቃችሁ እናንተን ራሱ ማለት ነው ይሄን ነገር መረዳት ማወቅ ከቻላችሁ አንድ ነገር በዛ ሰው ጫማ ሆናችሁ መረዳት አለባችሁ፣ ስለ አንድ ሰው ለማውራት ማለት ነው። ስለዚህ ከአብርሃም በላይ ጥፋት ያጠፋ ከሱ በላይ ብዙ ክፍተቶችን የፈጠረ ከሩታም አልፎ ልጁን የጎዳ ማንም የለም። ግን እሷ ይሄ በሙሉ ይችላ ይሄ በሙሉ ነገር እንደሚመጣ እያወቀች ሰው እንደሚያወራ ሰው እንደሚሳደብ እየገባት ለልጇ ብላ ይሄ በሙሉ መስዋዕትነት ስትከፍል እናንተ ግን ያን ነገር መረዳት አልቻላችሁ፣ ከሷ ጎን መቆም አልቻላችሁ። ይሄ ግሬት ሸም ነው በእውነት አይደረግም። አንድ ነገር ልንገራችሁ፣ የሩታን ፎቶ የምትዘቀዝቁ ልክ አይደለችም ብላ ስለሷ ክፉ የምታወሩ ስለሷ ውድቀት የምትመኙ አንድ ነገር ልንገራችሁ፣ ሩታ አትወድቅም። እናንተ ስለሰደባችኋት እናንተ ስላንጓጠጣችኋት እናንተ ከሰው በታች እንድትሆን ብዙ ነገር ስላደረጋችሁ እሷ የምትወድቅ አይነት ሴት አይደለችም። እንዲሁም ከዚህ የተሻለ ሰው እንደምትሆን ጠንካራ ሰው እንደምትሆን 100% እርግጠኛ ነኝ። እና ይሄ ሁሉ መስዋዕትነት የከፈለችበት ነገር መረዳት አለባችሁ። በቃ እንዴ በጥፋት ደረጃ በክፍተት ደረጃ ምንም ማለት እስቲ የአብርሃምን አንድ ጥሩ ነገር ንገሩኝ እስቲ። ምናልባት እስቲ ኮሜንት መጻፋችሁ አይቀርም። እስቲ የሱ ጥሩ ነገር ከበፊት ጀምሮ እስኪ ይሄን ጥሩ ነገር አድርጓል፣ ይሄ መልካም ነገር ሰርቷል፣ ለሷ እንድትደሰት ደስተኛ እንድትሆን ከጎኗ ቆሞ እንደዚህ አድርጓል እስቲ በሉኝ። ያኔ እኔ እናንተን አምናችኋለሁ። ገባችሁ? እስቲ አብርሃም አንድ ሰከንድ እንኳን ለሩታ ደስታ የኖረበት ሰዓት እስቲ ንገሩኝ። አይደለም አሁን በፊት ጀምሮ እስቲ የትኛው ጊዜና የትኛው ሰዓት ነው መልካም ነገር የሰራው? እንዴ ይሁን እኮ ክፍተት በተፈጠረ ቁጥር ሄዶ ሴት ጋር ነው የሚወሸቀው፣ ሄዶ የሆነበት ነው የሚወሸቀው። ይሄው ይቅርታ ስትጠይቀው ሄዳ ሁሉ ነገር ጥፋት የሱ የአብርሃም ጥፋት እንደሆነ የአብርሃም ክፍተት እንደሆነ እያወቀች ዙዋይ ድረስ ሄዳ ከሴት ጋር ከሄርሜላ ጋር እንደወጣ እያወቀች ይቅርታ አልጠየቀው ሄደች። ጥፋቱ የአብርሃም እንደሆነ እያወቀች ለምንድን ነው በሙሉ መስዋዕትነት መከፍለው ብላችሁ አትረዱ እንዴ? ለምንድን ነው ይሄ በሙሉ የምታደርገው ብላችሁ አትረዱም እንዴ? ግዴታ እኮ መረዳት አለባችሁ። ሰው ናችሁ። ሰው ስትሆኑ ደግሞ የሰው ልጅ ሆኖ ፐርፌክት ይሁን አይደለም ነው አብርሃም። ይሄ የሰው ማንም ሰው በዚህ ምድር ሲኖር ፐርፌክት አይደለም። ብዙ ክፍተት ብዙ ጥፋት አለበት። ግን ጥፋቶቹን ተሸፋፍኖ ነው የሰው ልጅ የሚያልፈው። አሁንም ቢሆን ሩታ ይሄ በሙሉ ጥፋቱን ይሸፈናለት ነው ይቅርታ ልጠይቀው ዙዋይ ድረስ ሄደችው። ይቅርታ ልጠይቀው ነው እዛ ድረስ ሄዳ
ቢገፋት ራሱ ከጎን አዘርበይ ቢላት ራሱ ለምሬ በሙሉ መስዋዕት ነው የምከፍለው ብላችሁ አትረዱም እንዴ? ይሄ እኮ ሰው ስለሆናችሁ መረዳት ያለባችሁ ጉዳይ ነው። ሩታ እኮ ዝዋይ ድረስ ልጇን ይዛ ሄዳ ተንከራታ አብርሃም ከሴት ጋር እንደሆነ እያወቀች እዛ የማይመቻት ቦታ ያደረችው የልጇን አባት ለማዳን ነገ ልጁ አድጎ አባቴ ብሎ ሲጠይቃት እንዳታፈርና እንዳትሸማቀቅ ነው ይሄ በሙሉ መስዋዕትነት የምከፍለው እንዴ። ይሄ ነገር ግን እናንተ ልትረዱት ከሷ ጎን ልትቆሙ አልፈለጋችሁም። ይሄ በእውነት ከእናንተ አልጠብቀው። በዚህ ሰዓት እንዲሁም ከጎኗ ልትቆሙና አይዞሽ በቃ ምናልባት ትላልቅ ሰው ማስገባት ካለባችሁ አስገቡ፣ እኛ ከጎንሽ ነን ነበር ማለት የነበረባችሁ። አብርሃም ከሱም ብሶ ጭራሽ እሷን ሊያወራት ሞከረ። ዞር በይልኝ ምን ልታረጊ መጣሽ? አስባችሁታል? ግን እንደዚህ ይደረጋል? አይደረግም። እግዚአብሔርን አይደረግም። አብርሃም በቃ እያደረግ ያለው ነገር በጣም ሼም። በቃ እኔ ምን ቃላት አጥቶኝ በጣም ሼም። የልጅህ እናት አንተን ተከትላ ከሴት ጋር እንደወጣህ እያወቀች ተከትላ አንተ ያለህበት ቦታ ድረስ ስትመጣ ልትቀበላትና ልትንከባከባት ነበር የሚገባው። አንተ ግን እንደዛ አይደለም። ኢግኖር ነው ያረካት፣ ገፋሃት። አንተ እሷን መግፋት የጀመርከው በእርግጥ አሁን አይደለም በፊት ነው። ግን ቢሆንም ሩታ ልጇን ይዛ ዝዋይ ድረስ ሄዳ ከሴት ጋር እንደወጣ እያወቀች ይቅርታ ልጠይቀው ስትሞክር እሱ ገፋት። ልትንከባከባት ነበር የሚገባው። በቃ ቁጭ ብለን እናውራ ልትላት ነበር የሚገባው። እንዴ ለምን መጣሽ እኮ ነው ያልካት። አይደረግም፣ በቃ አይደረግም። አሁንም ቢሆን አንድ ነገር ልንገራችሁ፣ ሩታ ይሄ በሙሉ ነገር መስዋዕትነት የምትከፍለው ይሄ በሙሉ ነገር የምታደርገው እሱ ልትጎዳውና ይሁን ልትጠቀምበት ከዚህ በፊት እንደዚህ አድርጋለች አሁንም ልታደርግበት ነው እንደምትሉት አይደለም። ለልጇ ብላ ነው ይሄ በሙሉ መስዋዕትነት የምትከፍለው። ለልጇ ብላ ነው ይሄ በሙሉ ነገር፣ ይሄ በሙሉ ስድብ፣ ይሄ በሙሉ ትችት ችላ እዚህ ድረስ የደረሰችው ዝዋይ ድረስ የሄደችው። ቢገባችሁ ይሄ ከማንምና ከምንም በላይ መስዋዕትነት ከፍላ ነበር እያደረገች የነበረችው። አሁንም ግን እንደዚህ ባትሩ ደስ ይለኛል እኔ። ምክንያቱም አንድ ክፍተትን ያላየሁባት ጥፋቱ የአብርሃም ሆኖ እያለ ጥፋቱን ክፍተቱን ሸፈናለት እዛ ድረስ የሄደችው ለልጇ ብላ ነው። እና በቃ ዛሬ ትንሽ ቪዲዮ ልሰራ አላሰብኩ ነበር። በቃ ስሜታዊ ሆኜ በዚህ ልክ እሷን ማውራታችሁ ስለደበረኝ ነበር። ለማንኛውም ለነበረን ጊዜ በጣም አመሰግናለሁ። ወዳችኋለሁ።